ሳትነግረኝ ነው የምትሄደው? አቢጌል ምንድን ነው የሆንሽው? አሁንም እኮ ልክ አይደለሽም። አንቺ ነሽ አይደል አውቀሽ ላክሻት? ቆይ ለምንድን ነው ይላክል የምትቆረቆላ? ስልክ ነበር የኖርኩት። አሁን ግን አውቄያለሁ። አባዬ እኔ ስለ እውነት ለማስተማር ብዙ ነገር አድርገሃል፣ ብዙ ዋጋ ከፍለሃል። እኔን ወደምትፈልግበት መንገድ ለማምራት ያልሞተ ሰው ሞቷል ብለክ ብዙ ነገር አድርገሃል አባዬ። ለእኔ ብለክ ነው አባዬ። ልጁን የእውነት ብገድለውም እንደምትታሰርልኝ እርግጠኛ ሆነልኛል፣ አሳይተኛል አባዬ። ግን ከዚህ በኋላ የምንተዛዘብበት ጊዜ ደርሷል አባዬ። የእውነት የምታሸኝ ከሆነ እውነቱን ማትነግረኝ ከሆነ እስካሁን የለፋባት አቢጌል በጭራሽ አታገኛትም። ምንድን ነው የምትይው አቢጌል? ምን ሆነሻል? ንገሪኝ እስኪ የሆንሽው ነገር ምንድን ነው? አባዬ እስካሁን የጠረጠርኩት ነገር እንዳለ እውነት ሲሆን አይቻለሁ እና ንገረኝ አባዬ፣ እንዳታሸኝ። እውነት ቆይ ዳጣ የኔ ትረች አባዬ ንገረኝ። ልጅ አቦካው ለራት አይበቃም ይባል ነበር አሉ ድሮ። አያቴ ስትል ሰምቼ ነው። ሰላም እንዴት ናችሁ ጋይስ? በያላችሁ በሰላማችሁ ይብዛ። አቶ ደረጀ እንግዲህ ለናታን መቀባጠር ማለቴ መቀባጠር ሳይሆን ያው ሚስጥረኛው ናታን ብዙ ነገር ያውቃል። ብዙ ነገሮችን አብረው ያወራሉ ላይ እንደ አባትና እንደ ልጅ እንደ ብዙ ነገር እንደ ሚስጥረኛም ናቸውና እንግዲህ ደረጀ አቢጌል ከተቀየረችልኝ እኔ መናገር እፈልጋለሁኝ። ለቤተሰቦች መናገር እፈልጋለሁ። ለዳጣ እኔ አባቷ ማሚን ሰላም እናቷ እንደሆነች እናቷን ማወቅ እንዳለባት እህቶቿን ማወቅ እንዳለባት መናገር አለብኝ። ከዛ በኋላ ብሞትም አይቆጨኝም ብሎ ወስኗል ማለት ነው ደረጀ። እንግዲህ የአቢጌልን ቅያሬ በማስመልከት ብዙ ነገሮች ሊፈራርጡ ነው። ምን ሊፈጠር ይችላል? አሁን ግን ማለት አሁን አቢጌል በጣም ከባድ ነገር ነው። ከመጀመሪያው ጀምራ አቢጌል ብዙ ነገሮች እየጠረጠረች ነው። የጠረጠረቻቸው ነገሮች በሙሉ ደግሞ ልክ ናቸው፣ ሁሉም ማለት ነው። እንግዲህ ናታን ለዳጣ ክፍል ሄዶ እንግዲህ ብዙ ጸባዩ እየተቀያየረ ነበረ። ዳጣ ክፍል ሄዶ ብዙ ነገር አወራት ማለት ነው። ያንን ሲያወራት ምክንያት ዛሬ አባዬ ውሳኔ ወስኗል። ምን ውሳኔ ወሰነ? እናቴ ሊያስተዋውቀኝ ነው ወይስ ትራው? እናም አቢጌል እና ለአቢጌል እህታቸው እንደሆንሽ ሊናገር ነው ሲላት ኤቢ ድንገት ስትመጣ ያው ማዳመጥ ፈልጌ አይደለም። በዚህ ክፍል ማለት በዚህ ተቀይራለች ማለት ድንገት ስትመጣ ያወሩ ስታይ ቆመች ስታዳምጥ እንግዲህ ለአቢጌል እህታቸው እንደሆንሽ ሊናገር ነው ምናምን ሲላት አቢጌል ቦግ ብላ ገባች ማለት ነው። እንግዲህ ዳጣ ያልሰማች መስሏት ፈገግ ብላ ነበረ። እንደገና መልስ አረገች ማለት ነው። ምክንያቱም አቢጌል ስትቀያየሩበት ማለት ነው። እንግዲህ ሁላቸውም በጣም ነው የደነገጡት። ምክንያቱም የሚስጥር ቃሏ መጥፋት የለባትም ነበር። አቢጌል ዳጣ የኔ እህት ነች ምናምን ብላ ደንግጣለች። እንግዲህ በምን ምክንያት ሊያስቆሟት እንደሚችሉ አናውቅም። ምክንያቱም ሁሉንም ነገር ሰምታለች። እንደዛኛው አታለው ሊሸውሩት አይሞክሩም። ምክንያቱም ሰላም የሰላምን ወረቀት እንዳነበበችው ስለምትወዳት ነው ምናምን ተብሎ ሊሸውሩት አይችሉም። እሷ እየጠረጠረች ነበረ። ምክንያቱም ለእናቲቱ እየነገረቻት ነበረ። ገና ወደ ቤት ስትገባ ሁለታቸውም ጠርጥረዋል። እናቲቱም በእርግጥ ጠርጥራለች። ወደ ቤት ስትገባና ማየ ሰሞኑን ዳጣ ምንና እንደሆነ ግራ ገብቶኛል ምናምን እያለቻት ነበር። እና ያው ግራ የገባት ምክንያት አንቺ ጸባይሽ ስለተቀየረ ነው። እና ደግሞ አንቺ ጸባይሽ ተቀየረ ማለት ናታን አይኑ አንቺ ላይ ነው እና በዛ ኬዝ ይሆናል የቅናት መንፈስ ነው ምናምን ብላ
ነግራታለች። እና ግን እኮ ዳጣ እኔን ትወደኛለች እና ስታሰር ደግሞ በጣም አዝናልኛለች፣ ሰው የተገደልኩ መስሏት። እኔ ግን እሷም በሆን አላዝንላትም ነበረ። ስለዚህ ከወደ ጀርባው እሷ ለኔ ጥሩ ሰው ስለሆነች ነው አለች። ለምንድን ነው ለኔ የምታዝንልኝ? ለምንድን ነው የኔ ያክል ለኔ የተጨነቀችው ብላ ተጨንቃለች ማለት ነው አቢጌል። ምክንያቱም ያው የሆነ ግራ የገባት ነገር አለ። 1 አመት ከምናምን ከቤት መቀመጥ ምንነቷ ሳይጣራ 1 አመት ከምናምን ስትቀመጥ እንግዲህ አባቷንም እናቷንም አንድ ቀን ሳታስተዋውቃቸው ኢቭን በስልክ ሳታገናኛቸው ነው የኖረችው። ስለዚህ የሆነ ነገር ከጀርባው ኬዝ ቢኖረው ነው እንጂ አቢጌል ማን ነው ዳጣኔን በዚህ ልክ ልታዝንልኝ አትችልም እያለቻት ነበረ ማለት ነው። ያው እናት ምን ያልሰማሽም ደግሞ ጀመረሽ ብላ ውጪ ብላታለች ማለት ነው። እናቲቱም መጀመሪያ ከቤት ስትገባ እንግዲህ ለማጣራት ሞክራ ነበረ። ምክንያቱም ነይ እስኪ ምናምን ብላ እየጠየቀቻት ነበረ። እና በማን ነው የወጣሽው ስትባል በማንም አልወጣውም እናቴን መስል ይመስለኛል አለቻት። ምክንያቱም ያው እናቷን አታውቃትም፣ ለዛ ይሆናል አባቷን እንደማትመስል ታውቀዋለች። በዛ ኬዝ እንግዲህ እንደዚህ ብላ ነግራታለች ማለት ነው ለማርታ። ያው ማርታም እንግዲህ ማለት በጣም አንቺ እስኪ በእኔ ቦታ ሆነሽ በእኔ ጫማ ሆነሽ የደረጀ ሚስቱ ነሽ ምናምን አንቺ የሆነች ከዛ በቃ የእሷን ታሪክ ነገረቻት። እኔ ምንም ያው ራሷ እንደሆነ ገባትና እኔ ምንም አልጠይቅም እንደሆነች ሁኚ ብዬ ዝም ብዬ ነው ምን አገባኝ ብዬ ነው ነገሮችን የምተወው ምናምን ብላ መለሰችላት ማለት ነው። እንደዛ ነው ያው እንግዲህ ማርታም ነገር ባይን ይገባታል እንደዛ ነው ብላ ትታታለች ማለት ነው። ምክንያቱም ያው ገብቷታል። ደረጀ ደግሞ አፋጥኖ ሊናገርበት የፈለገው ምክንያት እንግዲህ ከሌላ ሰው ከመስማቷ በፊት እኔ ልንገራት ብሎ ነው። ምክንያቱም እህቷ ልትመጣ ነው ተብላለች። እህቷ ልትመጣ ነው ከተባለ እህቲቱ በጣም ነገረኛ ናት፣ አይዋደዱም። ከአቢጌል ጋር ብቻ ነው የሚስማሙት። በማርታ የወጣች አትመስልም ምናምን እያለ ናታን ሲነግረው ነበር። እና እሷ ቀድማ ከመስማቷ በፊት እኔ መናገር አለብኝ። ስለዚህ እንግዲህ እህቲቱ ስትመጣ የፈረሰ ቤት ጸብ፣ በጣም ጉስቁልቁል ብቻ ከባድ ነው። በምን አይነት ወይ እንደሚያሳልፉት እኛ ጨንቆናል። ምን ሊፈጠር ይችላል?